ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ሕዝብ ሁሉ ቆሞ እያለቀሰ እዝራ በሕዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። ይህንን በልብ ያስባለሁ። እግዚአብሔር ጋር አይደል እየጮኩ ያለሁት? አዎ ተስፋ አለኝ። በእግዚአብሔር ፊት አይደል እየወደኩ ያለሁት? አዎ በሚራራ በእግዚአብሔር ፊት ተስፋ አለኝ። እግዚአብሔር እየቀጣ ይምርሃል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣማ፣ ሊያስተምር ነው የሚቀጣ። ገንዘቡ ሊያረግ ነው የሚቀጣ። በሚራራ በእግዚአብሔር ፊት ለመመለስ ስለወሰነ ነው። ለመመለስ ስለወሰነ ነው። ባዶ ሜዳ ላይ ተስፋ የለም። እግዚአብሔር ከማይጣረስ ባህሪው መካከል አንዱ ምሕረቱና ጽድቁ ነው። የድሮ እግዚአብሔርና የዘንድሮ የሚባል የለም። ድሮም ጻድቅ ነው፣ ዘንድሮም ጻድቅ ነው። ድሮ ይቀጣ ነበር፣ ዘንድሮም ይቀጣል። ምንም እንዳትጠራጠሩ። ኢትስ ቢብሊካል። በህይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገሮስ ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ፣ ምንም ያርገኝ በፊቱ አቀርባለሁ። ኤርምያስ ምዕራፍ 3 ከቁጥር 21 እስከ 28 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። ያልጠፋኑ ከእግዚአብሔር ታላቅ ፍቅር የተነሳ ነው። ርኅራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው። ራሴን እንዲያልኩት እግዚአብሔር ዕድል ፈንታዬ ነው። ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው። ሰው በወጣትነቱ ቀንበር ቢሸከም መልካም ነው። ብቻውን ዝም ብሎ ይቀመጥ፣ እግዚአብሔር አሸክሞታልን። ይገርማችኋል። ከረንትሊ ኤርምያስ ያንን ባለበት ሰዓት ላይ ኢየሩሳሌም ከተማ ወይንም በእስራኤል ሕዝብ ላይ በይሁዳ ሕዝብ ላይ እየተከናወነ ያለ አይደለም። ኤርምያስ ከዚህ በኋላ የሚመጣው ነገር ቀድሞ እግዚአብሔር ገልጦለት ስለ ከተማይቱ መውደም ስለ እነሱ መማረክ ቀድሞ እግዚአብሔር ገልጦለት የሚሆነውን ነገር ቀድሞ አይቶ ነው ሰቆቃ ውስጥ የገባው። ምናልባት ኤርምያስ ይሄንን ምጥ እያማጠ ይሄንን ጮህ ሲጮህ በዛ ዘመን የነበረ ህዝቡ ምን ሆኖ ነው ሊል ይችላል። ምን በጣም ሴሌብሬት በምናረግበት ጊዜ፣ በጣም በምንደሰትበት ጊዜ እንደነ ሐናንያ ያሉ ሐሰተኛ ነቢያት እግዚአብሔር ምርኮን አስቀርቶታል ብለው በተናገሩበት ዘመን እንደዚህ አይነት ሰቆቃ፣ እንደዚህ አይነት ጩኸት፣ እንደዚህ አይነት ምጥ፣ እንደዚህ አይነት ሲቃይ ምንድነው ሊሉት ይችላሉ። ኤርምያስ ግን ሊመጣ ያለውን ነገር ተረድቶ በፍጹም ሊቀየር የማይችል የእግዚአብሔር ሐሳብ እንደሆነ ገብቶታል። ኤርምያስ የይሁዳ መማረክ፣ የቤተ መቅደሱ መፍረስ፣ ወደ ሌሎች አሕዛብ ከተሞች መወሰዳቸው የማይቀር ነው። ስለዚህ እንደው ምናልባት እግዚአብሔር ምሕረት የሚያደርግልን ከሆነ ብሎ በእግዚአብሔር ፊት ወድቆ ኤርምያስ ብቻውን እየተሰቃየ ብቻውን እያማጠ ይጮሃል። ቁጥር 28 ላይ ሰው በብላቴንነቱ ወይንም በልጅነቱ ቀንበር ቢሸከም መልካም ነው፣ እግዚአብሔር አሸክሞታልና ለብቻው ቁጭ ይበል ይላል። እሷን አንደርስታንድ የሚያደርገው ሰው የለውም። እግዚአብሔር አሸክሞታል። ቀንበር መሃል ነው አንገቱ ያለው። ወዴት ይነቃነቅ? ኦልሬዲ እግዚአብሔር ይዞታል እና እግዚአብሔር አሸክሞታል። ለመዞር ቢሞክር አይችልም፣ አንቆ ይዞታል። ስለዚህ የተጠመደው ነገር ላይ ብቻ ነው እያረሰ የሚቆየው። እግዚአብሔር አሸክሞታል፣ ለብቻው ይቀመጥ እና በእንደዚህ አይነት ሁኔታ ውስጥ ሆኖ የተሰማ ሮሮ፣ የተሰማ ምጥ፣ የተሰማ ሲቃይ፣ የተሰማ ጩኸት ነው። በዚህ ድቅድቅ ባለ ጨለማ ውስጥ ምንም አይነት ተስፋ በማይታይበት የእግዚአብሔር ፍርድ እንደዚህ በተጠጋበት ሰዓት ላይ በጣም ትንሽ የሆነች ፍንጥቅ የምትል ጭላንጭል ብርሃን ነገር ኤርምያስ ይታየዋል። ተስፋ ታየው። እግዚአብሔር እቀጣለሁ እያለ በእቀጣለሁ ውስጥ ተስፋ አለ። እግዚአብሔር እንደዚህ ላደርግ ነው፣ ሕዝቤን ልበቀል ነው። ለምንድን ነው እግዚአብሔር ይህን ሁሉ የምታደርገው ብላችሁ በኤርምያስ በዚህ በመጽሐፉ ላይ ታማኝ ሆናችሁ ለመጽሐፍ ቁጭ ብላችሁ የምታጠኑ ከሆነ በሕዝቡ የተሰራ በደል ብዛት እግዚአብሔር ከመቅጣት እንደውም ትንሽ ቆየ ሊያስብል ይችላል። ስለዚህ እግዚአብሔር ይመጣና እኔ ጻድቅ ስለሆንኩ ነው የምቀጣው ይላል። አሁን እኔ ስቀጣ ልክ አይደለም የሚለኝ ማንም የለም። እኔ ጻድቅ ነኝ፣ ሕዝቤ ብዬ ጠርቻለሁ፣ በር ከፍቻለሁ፣ መሬቱን አስተካክያለሁ፣ ቅጥር አበጅቻለሁ። ማንም መጥቶ የፈለገውን እንዳያደርግባችሁ እጠብቃለሁ። እናንተ ግን አመጻችሁብኛል። ስለዚህ ለአመጻችሁ ምላሹ የኔ ፍርድ ነው እና እቀጣለሁ አለ እግዚአብሔር። እግዚአብሔር እቀጣለሁ እያለ ያለው ባቢሎንን አይደለም፣ አሶርን አይደለም፣ ሌሎች ነገስታት ከዚህ በኋላ የሚመጣ ግሪኮ ሮማን ኢምፓየር እሱን አይደለም። እቀጣለሁ እያለ ያለው እግዚአብሔር የቃል ኪዳኑን ሕዝብ ነው። የኔ ያለውን ሕዝብ እቀጣለሁ። ለምን? በድላችሁኛል። እዛ ውስጥ ግን ደግሞ እግዚአብሔር ተስፋ አለ። 3:21 ላይ
ሲጀምር ሆኖም ይህን አስባለሁ ምን ውስጥ የኛ በደልና ሮሮ የእግዚአብሔር ፍርድ ውስጥ ሆኜ ይህን አስባለሁ። ሆኖም አያያዥ ነች አይደል? እንደዚህ ሊሆን ነው 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 ይላል። እንደው የሰውዬ መቼ ነው ተስፋ ያለው ነገር የሚያወራው? ትዝ ይላችኋል። አክዓብ ወደ ውጊያ ሊወጣ ሲል የይሁዳ ንጉሥ ኢዮሳፍጥን ጠራው እና በጦርነት እርዳኝ አለው። ኢዮሳፍጥ ደግሞ እግዚአብሔርን ይፈራ ነበር ይላል እና መጣና አክዓብን እንደዚህ አለው፣ እሺ እንወጣለን፣ ችግር የለውም አንተ ወዳጄ ነህ፣ አዎ በጣም ጎረቤት ነን፣ አዎ አብረን እንወጣለን፣ አንተ ሰሜን ነህ እኔ ደቡብ እስራኤል ነህ፣ አብረን እንወጣለን፣ ግን እስቲ እግዚአብሔር እንስማ ሲለው ችግር አለ ና አለ። 400 አሰለፈለት። እግዚአብሔር ምንድነው የሚለው እስቲ ንገሩት። እኔው ቀድሜ ሰምቻለሁ። የሰራዊት ጌታ እግዚአብሔር ውጣ ይልሃል፣ ትከናወናለህ፣ ድል አለ ይልሃል አሉት። ኢዮሳፍጥ ሰማና ሰማህ መልእክቱን አሉ። ሰምቻለሁ። አክዓብ እንደዚህ ያለ የቀረማ አለ አለውና እሱ መቼም ስለኔ መልካም ተናግሮ አያውቅም። ለኢዮሳፍጥ እኮ ነው የሚለው ቤተ መንግስቱ ስለ ሚክያስ አንድም ቀን መልካም ተናግሮ አያውቅም ሲለው ኢዮሳፍጥ እንዲህ አለው፣ እንደው ጠራውና ይዘበል እንስማ ለመስማት። ከዛ መልእክተኞቹን ጠራና ሂዱና ይዛችሁት ግን ስታመጡት ነገራችሁት አምጡት እንዳያበላሽ 400 በሙሉ ውጣ ብሎኛል፣ ይሄ መጥቶ እንዳይዘበራርቅ። ሄዱና የሚያመጡት ሰዎች ሰረገላ ላይ ጭነው ሚክያስ አሉት። አቤት አለ። ወደ ንጉሡ ስትሄድ 400 በሙሉ ውጣ ብለውታል፣ አንተ ከነሱ የተለየ እንዳታወራ አሉት። ሚክያስ እንደዚህ አለ፣ ሕያው እግዚአብሔርን ካለኝ ይላለሁ እንዴ ይበለኝ እንጂ እሱ አረ እኔ ውጣ ደስታዬ ነው፣ እግዚአብሔር ይበለኝ እንጂ። እየለመኑ እየተለማመጡ አመጡት፣ መጥቶ ቆመ። ይሄ ነው ሲለው በል እንግዲህ እሱ ከተናገረ የመጨረሻ ነው የሚሆነው፣ እንወጣለን አለ ኢዮሳፍጥ። ሚክያስ ሆይ ወደ ጦርነቱ ልውጣ አለው። ሚክያስ እንደዚህ አለው፣ እግዚአብሔር ካንተ ጋር ይሆናል ውጣ አለው ሲለው የስተት ነገር ያስታውቃል። ውጣ ሲለው እንደዚህ አለው አክዓብ፣ እግዚአብሔር ካለ በቀር እንዳትለኝ አልነገርኩም እንዴ አለው። እንዴ ውጣ ሲለው እግዚአብሔር ካለ በቀር ለምን አልከኝ? እንግዲያውማ እግዚአብሔር ያለውን ከሆነ የምትፈልገው አለው። እንዳትወጣ አለው። እወጣለሁ ሲለው እስራኤል እረኛ እንደሌላቸው በጎች በተራራ ላይ ተበትነው ይታዩኛል። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል አለ። እንዳትወጣ ሲለው አክዓብ እንዲህ አለ ለኢዮሳፍጥ፣ ብዬ አልነበር አለ። ይሄ ሰውዬ ምንም መልካም አውርቶ አያውቅም። እንግዲያው አለና የአገረ ገዡን ጠራውና ውሰድና ሰርልኝ አለው። እኔ ተዋግቼ ድል አድርጌ እስክመጣ ቁራሽ እንጀራ ብቻ ስጠው፣ እኔ ከመጣው በኋላ እቀጠዋለሁ ሲለው ሚክያስ እንደዚህ ያለው፣ በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም አለው። አስሮት ወጣ ይላል። ያው እንደምታውቁት ነው። አክዓብ ሞተ ይላል። በስነ ስርዓት አይደለም የሞተው። አንድ የጠላት ሰፈር ያለ ሰውዬ ፍላጻ ለመሞከር ይላል አቅዶ የሰደደ እኮ አይደለም። እንዲህ ለመሞከር ይሰራል አይሰራም ላጥ ሲል አክዓብ ደረቱ ውስጥ ተቀረቀረች ይላል። ወግተውኛል አስወጡኛል ይላል። ከዛ በጋለሞታዎቹ ውሃ መቅጃ ላይ ወድቆ ሞተ የሚል ቃል አለ። ያው የሞተበትም እና ኤርሚያስ እና ሚክያስ በጣም ይመሳሰላሉ። በእርግጥ ሚክያስ ትንሽ ቀደም ይላል። ሰቆቃው ኤርሚያስም ላይ በጣም አግሬሲቭ ነው፣ በጣም ቀጥተኛ ነው። እግዚአብሔር ሊያመጣ ያለው ነገር ገብቶታል። ፕሪቴንድ ያደርግ። ጎናችሁ ያለው ሰው እንመለስ ብሉት እስቲ። እኛ አሁን እያወራን ያለ ነው ስለ ታድሶ ነው እያወራን ያለ ነው። እኔ አሁን እያወራ ያለሁት ስለ አንዲት ስለ ጥቂት ህብረት ወይንም እንደዚህ ስላለች ስለ ትንሽ ሎካል ቸርች አይደለም እያወራ ያለሁት። እንደ አገር እግዚአብሔር ሊያድሰን ይገባል። እንደ አገር የኢትዮጵያ ቤተ ክርስቲያንን እግዚአብሔር ሊያድሳት ይገባል። ከምን እንጀምር? ከኛ እንጀምር። ከግል እኔ ልጀምር፣ ከዛ አጠገብ ያለው ሰው ይቀጥል። እንደ ቤተ ክርስቲያን እኛ እንጀምረው ይጋባል። መንፈሳዊ ስራ ስለሆነ ይተላለፋል። መታደስ አለብን፣ መመለስ አለብን። የቀድሞውን ነገር እግዚአብሔር ወደ ቤተ ክርስቲያን ማምጣት አለበት። እምታውቁት ጠረን የለም፣ ድሮ እምታውቁት የሰማችሁት ነገር የለም። እግዚአብሔር በምድሪቱ ባለች ቤተ ክርስቲያን ላይ ሰራ ሲባል የሰማ ነው። ያንን እግዚአብሔር ማምጣት መመለስ አለበት። የመጀመሪያ እርምጃው ምንድነው? ያንን እግዚአብሔር እንዲያደርግ መመለስ። እኛ መመለስ፣ ወደ ቀድሞ መመለስ፣ ንስሐ መግባት፣ መውደቅ፣ በእግዚአብሔር ፊት ራስን ለማዋረድ ፈቃደኛ መሆን። በጣም ብዙ ጊዜ ችግራችን እንደበቃን ይሰማናል። አያስፈልገኝም እንላለን። ኖ መጽሐፍ ቅዱሳችን ላይ ካሉ አዳሾች መካከል አንዱም አዳሽ ለፈረሰው ነገር ምክንያት አይደለም። ካደሱት ሰዎች መካከል ለምሳሌ ነህምያ ኢየሩሳሌም ለመፍረሷ ምክንያት አይደለም። እዝራ ምክንያት አይደሉም ምክንያት። ሲጸልዩ ግን ምን ብለው ነው የጸልዩት? እኛና አባቶቻችን በድለናልና አቤቱ ይላሉ አይደል? ሲጸልዩ ሁል ጊዜ እምትምርና እምትራራ ሆይ የፍቅርን ቃል ኪዳን እምትጠብቅ አንተ ነህና ዓይኖች ይመልከቱን፣ ጆሮች ጸሎታችንን ያድምጡ። ጸሎታቸው ይሄ ነው፣ እንመለስ። የመጀመሪያ ተጠያቂ አይደሉም እኮ እነሱ፣ ግን የትውልዳቸውን ከነሱ ቀድሞ የተሰራውን ሰብስበው በእግዚአብሔር ፊት ይወድቃሉ።
የመጀመሪያ እርምጃ መመለስ፣ በእግዚአብሔር ፊት መውደቅ። ክብር ለኢየሱስ ይሁን። ኤርምያስ ይሄንን ነው እያደረገ ያለው። ሰቆቃው፣ ምጡ፣ ጩኸቱ። ኤርምያስ ባይዘው ባቢሎን ተማርኮ አልሄደም፣ አልተማረከም፣ አልተወሰደም፣ ወደ አሶር አልተወሰደም። ኤርምያስ ወደ ግብፅ ሄደው ባይዘው እስራኤል ወደ ባቢሎን ሲሄድ ነገ አያገኘውም። ባይዘው እስራኤል ሄደው እዛ የሚከፍሉት ዋጋ አያገኘውም። አይኔ እባክህ ምንም አያገኘኝም፣ እኔ ተደላድዬ ልኑር፣ ኦልሞስት ጨርሻለሁ አይልም። እንመለስ። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ አለ። እመታለሁ ሲል እግዚአብሔር እኮ እቀጠቅጣለሁ ሲል የተቀጠቀጠ ሸምበቆ ደግሞ አይሰብርም፣ ራሱ ደግሞ ያቃነዋል። ጥቅቅ አድርጎ እሱ ሰብሮናልና ከዛ ደግሞ እሱ እስከ መጨረሻ አይጨክንምና ይላል። ክብር ለኢየሱስ ይሁን። ሊመልሰን ይገስጸናል። መመለስ አለብህ፣ ተስፋ እዛ ውስጥ ስላለ። አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። ኧረ እኔ ተስፋ የለኝም። በህይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገር ወስን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን። ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ህዝብ ሁሉ ቆሞ እያለቀሰ እዝራ በህዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በህይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ኤርምያስ እሱን ነው አልቅሶ አምጦ ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። እግዚአብሔር ጋር አይደል እየጮኩ ያለሁት? ተስፋ አለኝ። በእግዚአብሔር ፊት አይደል እየወደኩ ያለሁት? በሚራራ በእግዚአብሔር ፊት ተስፋ አለኛ። እግዚአብሔር እየቀጣ ይምራል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣም፣ ሊያስተምር ነው የሚቀጣ። ገንዘቡ ሊያረግ ነው የሚቀጣ። እስራኤልን ወደ ባቢሎን ሲልካት የኤርምያስ ሰቆቃ ምክንያት ይሄ ነው። ወደ ባቢሎን ሲልካት እግዚአብሔር መጣን እንደዚህ ያለ ናቡከደነጾር አገልጋይ ነው እናንተን ለመቅጣታው ናቡከደነጾር ነው የሚያገለግለኛል። ማን ነው ናቡከደነጾር? የባቢሎናውያን ንጉሥ አሕዛብ። እግዚአብሔር መጣን ናቡከደነጾር አገልጋይ ነው አለና ቀጥሎስ አሶር ጅራፌ ነው። በአሶር በኩል እንደዚህ ያረኩ በጣም እንዳይገርፋችሁ። ለምን መሰላችሁ? እግዚአብሔር መጣና ቆይ እንትን በላችሁ ይልና ቀጣ እንዲገረፍ ሲያደርጓቸው ደግሞ እግዚአብሔር መጣን ለምን ገረፍካቸው ይላል። በጣም ይገርም። ስለናንተ ስል ነገስታትን እገሥጻለሁ ደግሞ ይላል። ደግሞ መለስ ብሎ ግን እንድትስተካከሉልኝ ነው ፕሮግራሜ። እናንተን ፈልጊያችሁ ነው። ልጅ ሲያጠፋ ይቀጣል። የማይቀጣ ልጅ አይደለም። ልጅ ካበላሸ እምትቀጣው ልትሰብረው አይደለም አይደል? ልጅን አሁን እኛ ቤት አሁን ያጠፋሉ። ሲያጠፉ ሲደረጉ ሊሰብሩት ነው እንዴ? በጣም እኮ ከተመታ በጣም ሲያለቅስ ዝም ትለዋለህ እኮ። አንዳንዴ ዝም የምትለው ውስጥህ አባብሎ እኮ ይልሃል። ዛሬ ካባበልኩት ነገ ሌላ ያነሳል። እያመመው ይማር። ግን ርህራሄ ያለው ቅጣት እየቀጣው እሱ አንደርስታንድ አያረግም። ባይዘው በጣም የምትመታው ከሆነ አባቴ አይወደኝም ይላል። በጣም ስለምትወደው ነው የምትመታው። የሚቀጣን ስለሚወደን ነው። እየመታ ብለህ ስትወድቅ አባብሎ ይሏል እኮ ውስጡ። እኛ ግን በጣም አስቸጋሪዎች ነን። ካባበለን ባይዘው ደርበን ነው የምንሰራው። ያባበለኛል ብለን ተመሳሳይ ነው ባይዘው። ወይ ቸርችም እንደዛ ነው። እግዚአብሔር አባት ነው፣ እኛ ልጆች ነን። እኛ ቤት ደግሞ እኛ አባት ልንሆን እንችላለን፣ ልጆች ይኖሩናል። በዛ መንገድ ያንን አባትነት እኮ እኛ ውስጥ ያስቀመጠው እሱ ነው። እየቀጡ መራራት እኛ ውስጥ ያስቀመጠው እኮ እየቀጣ ስለሚራራ ነው። እኔ ክፉ ሆኜ ልጄ ዳቦ ሲለምነኝ ድንጋይ አልሰጠውም በምንም ተአምር። አሳ ሲለምነኝ እባብ አልሰጠውም በምንም ተአምር። ጌታ ኢየሱስ እኮ አለ እናንተ ክፉዎች ናችሁ አለ። ባይዘው በፍጥረታችሁ ክፉዎች ናችሁ አለ። እሺ ክፉ ሆነ ይሄን የማታረግ ከሆነ ደጉ የሰማይ አባት ደግሞ አለ ስትለምኑት ዳቦ አይደለም መንፈሱን ሳይሰፍር እንዴት አይሰጥም? መንፈሱ በገንዘብ አይገዛም፣ በነፃ ነው የሚፈሰው። እጅግ ክቡር ነው። ርህራሄ ያለው ውስጡ አባትነት ውስጡ አለ። ኤርምያስ ሰቆቃውን ብታነቡ በእውነት ነው የምላችሁ ሰው እየጸለየ ሊሞት ይችላል ቢያነበው። እዚህ ደረጃ ብለን ጸጥ ነው የሚለው ትንፋሻችን። ኤርምያስ ግን ይሄንን ሁሉ ሰቆቃ ነው ሮሮ እግዚአብሔር ፊት ሲጥል በእግዚአብሔር ፊት ሲደፋው ውስጡ እግዚአብሔርን ማወቅ አለ። አባት ነው። ይራራል። ቱ ዲቴል ነው የሚወርደው ኤርምያስ። የበደላቸውን ዲቴል ማለት ነው። እያንዳንዷን ነው የሚያነሳትና በዚህ መጠን እግዚአብሔር ተበድሎ ነበር። ለምንድን ነው ዲቴል የሚያነሳው? ምህረቱ ወደር እንደሌለው ያውቃል። እግዚአብሔር በጽድቁ እንደማይደራደር ቢያውቅም ምህረቱ ግን ወደር የለውም እና ፈጽሜ በፊቱ እናዘዛለሁ። ይሄንን አድርጌ ተናዝዤ እግዚአብሔር
ቢገለኝ ያዋጣኛል። ምሮ በሕይወት ቢያኖረኝ እኮ አይደለም። ስለዚህ በደልና ቅጣታው እግዚአብሔር ቢገለኝም በሕይወት ያኖረኛል ለዘላለም። ምንም ያርገኝ በፊቱ አቀርባለሁ። ይህንን በልቤ ያስባለሁ። ምንድነው የምታስበው? ተስፋ አለ። ለምንድነው ተስፋ የተገኘው? በሚራራ በእግዚአብሔር ፊት ለመመለስ ስለወሰነ ነው። ለመመለስ ስለወሰነ ነው። ባዶ ሜዳ ላይ ተስፋ የለም። እግዚአብሔር ከማይጣረስ ባህሪው መካከል አንዱ ምሕረቱና ጽድቁ ነው። ምሕረቱና ጽድቁ አይጣረስም። እግዚአብሔር የድሮ እግዚአብሔርና የዘንድሮ የሚባል የለም። ድሮም ጻድቅ ነው፣ ዘንድሮም ጻድቅ ነው። ድሮ ይቀጣ ነበር፣ ዘንድሮም ይቀጣል። ምንም እንዳትጠራጠሩ። ኢትስ ቢብሊካል